ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ዛሬ ይዤላችሁ የመጣሁ እንደ በፊቱ ትምህርት ሳይሆን በዛሬ ትምህርታችን ቪዲዮአችን እንድንማማር የፈለኩት እንግሊዘኛንም ሆነ ማንኛውንም ትምህርት እንዴት ብናነብ ነው በቀላሉ ልንረዳውና ልንገነዘበው የምንችል የሚሉ ጥናት የተደረገባቸው 5 ሳይንቲፊክ የሆኑ ወይም ደግሞ ሳይንሳዊ ጥናቶችን ነው ወደ እናንተ ይዤላችሁ የመጣው። በተለይ ለእንግሊዘኛ፣ ለአማርኛ፣ ለሌሎችም ትምህርት ጀማሪ ለሆናችሁ ገና ማንበብ መጻፍ ለማትችሉ እንዴት ብናነብ ነው በቀላሉ የምንፈልገውን ትምህርት ልንረዳ ወይም ደግሞ ልንገነዘብ የምንችል የሚሉትን 5 ነጥቦች እንዲሁ ዝም ብዬ ይዤያቸው የመጣው ሳይሆን ጥናት የተደረገባቸው ውጤታማ የሆኑ በጥናት የተረጋገጡ 5 ዋና ዋና ነጥቦችን የምንማማር ይሆናል። ከእናንተ የሚጠበቀው እነዚህን 5 ነጥቦች ወይም ደግሞ ፖይንቶች እስከ መጨረሻው ድረስ መከታተልና በእነዚህ ፖይንቶች ወይም ደግሞ ነጥቦች መሰረት ለመማር መሞከር። ከዛ በእርግጠኝነት ውጤቱን ብታዩት የተሻለ ነገር እንደምታገኙበት ምንም ጥርጥር የለውም ማለት ነው። ከዚህ ጋር እንደምታዩት ምን ይላል? 5 ምርጥ የጥናት ዘዴዎች ይላል። ያው ለጀማሪዎች ተባለ እንጂ ለማንኛውም ሰው ሊሆን ይችላል። ነገር ግን በተለይ ለጀማሪዎች እነዚህን ነጥቦች ወይም ፖይንቶች በደንብ ተረድታችሁ ከዛሬ ቀን ጀምራችሁ በእነዚህ ነጥቦች መሰረት መከታተል መማር ከቻላችሁ በእርግጠኝነት ጥሩ ውጤት የምታመጡ ይሆናል ማለት ነው። እንግዲህ ወደ ጥናቶቹ ስንሄድ ከአምስቱ ጥናቶች መካከል የመጀመሪያውን ስናየው ምን ይላል? እስኪ እንየው። አንድን ትምህርት ስናጠና ከ25 ደቂቃ በላይ አለማጥናት። የመጀመሪያው ፖይንት ይሄ ነው፣ ወይም ደግሞ ነጥብ ማለት ነው። ምን ማለት ነው? አንድን ትምህርት ስናጠና ከ25 ደቂቃ በላይ ማጥናት የለብንም። እንደዛ ካረግነን ውጤታማ አንሆንም ይለናል ይሄ ጥናት። ምን ለማለት ፈልጎ መሰላችሁ? አንድን ነገር የአእምሮ ስራ የሚሆን የጉልበት ስራ ስትሰሩ ምን ይላል? ድካም አለው፣ ይደክማቸዋል። ለምሳሌ እናንተ እንግሊዘኛን ትምህርት እየተማራችሁ ወይም ደግሞ ዩቲዩብ ላይ አንድ ቪዲዮ እየተከታተላችሁ ሊሆን ይችላል። ከ25 ደቂቃ በላይ 25 ደቂቃ ራሱ ይበዛል። አንዳንዴ ከ25 ደቂቃ በላይ ከአንድ ቪዲዮ ወይም ደግሞ ትምህርት ላይ ስትቆዩ አእምሯችሁ ይደክማል። መያዙ ይቀርና መሰላቸት እንዲሁ ታዩታላችሁ። ነገር ግን አትገነዘቡትም፣ አትረዱትም። እንዲሁ ዝም ብሎ ማየት ብቻ ይሆናል ማለት ነው። ከ25 ደቂቃ በላይ አለመቆየት ምን ለማለት ነው? 25 ደቂቃ በላይ አንድን ትምህርት ወይም ደግሞ ቪዲዮ 25 ደቂቃ ከቆየን ከዛ አእምሯችን ዘና ያደርጋል ወደምንለው ማለት ነው። እኛ አእምሯችን ሪፍሬሽ ያደርግልናል፣ ዘና ያደርግልናል ወደምንለው ነገር ሄደን ለተወሰነ ደቂቃ ከዛ ጋር ማሳለፍ ማለት ነው። ከዛ አእምሯችን ሪፍሬሽ ከሆነ በኋላ ነፃ ከሆነ በኋላ ወደ ትምህርቱ ብንመለስ አእምሯችን በአዲስ መያዝ ይችላል ማለት ነው። እንደ አዲስ በአዲስ ነገሮችን መረዳት፣ ማንበብ፣ መጻፍ እንችላለን ማለት ነው። እንደዛ ካደረግነን አንድን ትምህርት ስናጠና ከ25 ደቂቃ በላይ ማጥናት የለብንም ማለት ነው። ይህንን ማድረግ የመጀመሪያው ነጥብ ወይም ደግሞ ፖይንት ይሆናል ማለት ነው። ኦኬ፣ ወደ ሁለተኛው ፖይንት ስንሄድ ሁለተኛው ፖይንት ደግሞ ምን ይለናል? ደጋግመን ማጥናትን መልመድ መቻል። ምን ማለት ነው? ለምሳሌ ለእኛ ይከብደናል የምንለው ትምህርት ወይም ደግሞ የሆነ ነገር ካለ ያን ነገር ደጋግመን ማጥናት መልመድ መቻል። ደጋግመን ማጥናት መቻል መልመድ ማለት ለብዙ ሰዓት ከዛ ጋር አፍጥጠን መዋል ሳይሆን ለምሳሌ ዛሬ አጥንቼው ያልገባኝ ትምህርት ካለ ያን ትምህርት ከነገ በኋላ ከጽዋት አጥንቼው ከሆነ ከሰዓት ብቻ እያፈራረቅነን ያን ነገር ደጋግመን ለማየት መሞከር ማለት ነው። እንደዛ ካደረግነን
ያ ነገር በቀላሉ ሊገባን ይችላል ማለት ነው። ለምሳሌ ዛሬ አጥንተን ካልገባን ያን ነገር ነገ ስንደግመው የተወሰነ ፍንጭ ልናገኝበት እንችላለን። አሁንም ከነገ በስቲያ ተመልሰን ስንመጣበት የበለጠ አእምሯችን ላይ ሊገባና ሊቀመጥ ይችላል ማለት ነው። ሰው አንድን ነገር ደጋግመን ማጥናት መልመድ መቻል ጥሩ ነገር ነው፣ ወይም ደግሞ በሳይንስ የተረጋገጠ ፖይንት ወይም ነጥብ ነው ማለት ነው። ኦኬ ሌላው ወደ ሶስተኛው ስነድ ሶስተኛውስ ምን ይላል? የሚከብደንን ነገር ጽዋት ከእንቅልፍ ተነስተን ማጥናትን መልመድ። ጽዋት ማለት ነው። ለምንድን ነው ይህ የሚባለው? ጽዋት ላይ ስንነሳ አእምሯችን ሪፍሬሽ ነው፣ ንጹህ ነው፣ ምንም አይነት ነገር የለም። አእምሯችን በዛን ሰዓት ንጹህ ነው። ሰው በተለይ ይከብደናል የምንለውን ነገር በዛን ሰዓት ተነስተን ብናጠና በእርግጠኝነት በከፍተኛ ሁኔታ ልንረዳው ወይም ደግሞ ልንገነዘበው እንችላለን ማለት ነው። ልንገነዘበው እንችላለን። ሰው ይህንን ነገር መተግበር ይጠበቅብናል ማለት ነው። በተለይ ይከብደናል የምንለውን ነገር ለምንድን ነው ከባድ የሆነ ነገር እየተመረጠበት? እንደነገርኳችሁ አእምሯችን በምንም አይነት ሁኔታ ጽዋት ላይ አይበረዝም፣ ንጹህ ነው ከእንቅልፋችን ተነስተን ማለት ነው። ሰው በዛን ሰዓት ይከብደናል የምንለውን ትምህርት ብናጠና ውጤታማ እንሆናለን ማለት ነው። ኦኬ አራተኛው ፖይንት ወይም ደግሞ ነጥብ ምንድን ነው? በሌሎች ነገሮች እያጣቀስነን ማጥናትን መልመድ። ምን ማለት ነው? አንድን ነገር ስናጠና ወይም ደግሞ ስናነብ ሁሌም አእምሯችን ላይ ባለ ነገር በማንረሳው ነገር በጣም ቀላል በምንለው በማንረሳው ነገር በምልክት ማለት ነው በምልክት መያዝ መቻል ወይም ደግሞ በምናውቀው ነገር እያጣቀስነን ማጥናትን መልመድ መቻል ማለት ነው። ባይዘወይ ይህን ነገር በጣም አብዛኛው ተማሪ ይጠቀምበታል። እኔ ራሴ ስጠቀምበት የነበረ ፖይንት ነው እና ከራሴ ካየሁት አንጻር ነው መነግራችሁ ማለት ነው። በጣም የሚከብደኝን ነገር የሆነ ለእኔ ቀላል የምለውን ነገር ሁሌም አእምሮዬ ላይ ባለ ነገር በዛን ወክዬ ይዘዋለሁ ማለት ነው። ከዛ መቼውንም ያህል ጊዜ ቢቆይ ያን ነገር በጣም ልረሳው አልችልም ማለት ነው። ሰው በነገሮች እያጣቀስነን ወይም ደግሞ እየወከልነን ማጥናት መልመድ መቻል በጣም ውጤታማ ሊያደርገን የሚችል ፖይንት ወይም ደግሞ ነጥብ ነው ማለት ነው። ኦኬ ሌላው አምስተኛው ፖይንት ወይም ደግሞ ነጥብ ምንድን ነው? ሀሳቡን ቀለል አድርጎ ማስረዳት መቻል ይጠቀሳሉ። ይህ በተለይ ለአስተማሪዎች ማለት ነው። ለተማሪዎች ሲሆን ለአስተማሪዎች እናንተም ዩቲዩብ ላይም ሆነ ማንኛውን ነገር ላይ ስትማሩ ስትከታተሉ ቀለል አድርጎ ከሚያስረዳ መምህር ላይ ነው መከታተል የሚኖርባቸው ማለት ነው። ቀለል አድርጎ ማስጠናት ካልቻለ ያ መምህር ራሱ ትምህርቱ አልገባውም ማለት ነው። አልገባውም። በደንብ ከገባው ያን ነገር ቀለል አድርጎ ለተማሪዎች በሚረዱት መልኩ በደንብ ማስረዳት መቻል ይኖርበታል ማለት ነው። ሰው እንደዛ ከሆነ አንደኛ ለአስተማሪው ሳቲስፋክሽን ነው። ሁለተኛ ደግሞ ለተማሪዎች በቀላል መንገድ ትምህርቱን ወደውት አፍቅረውት ያን ነገር በደንብ መረዳት መገንዘብ ይችላሉ ማለት ነው። ሰው እነዚህን ፖይንቶች በእርግጠኝነት ከዛሬ ቀን ጀምራችሁ ካያችሁት እነዚህን ፖይንቶች ካያችሁ ከተማራችሁ ሰዓት ጀምራችሁ በእንደዚህን አይነት መንገድ ዩቲዩብ ላይም ሆነ ማንኛውም ነገር ላይ መማር ማጥናት ብትጀምሩ በእርግጠኝነት ውጤታማ ትሆናላችሁ። ተግብሯቸው ይጠቅሟቸዋል። እንደነገርኳችሁ እንዲሁ ዝም ብዬ አንስቼ ያመጣሁት ሳይሆን ጥናት የተደረገባቸው በተግባር ላይ የዋሉ ውጤታቸውም ታይቶ የተቀመጡ ፖይንቶች ወይም ደግሞ ነጥቦች ናቸው እንጂ እንዲሁ ዝም ብዬ እኔ ራሴ ፈጥሬ ወይም ደግሞ ፈልስፌ ያመጧቸው ነገሮች አይደሉም ማለት ነው። ሰው ይጠቅሟቸዋል ከማለት ነው እነዚህን ነገሮች ያመጣሁላችሁ። ምክንያቱም አንድ ነገር ላይ ውጤታማ ምንሆን ምንነሳበትና ምንደርስበትን ነገር ማወቅ ስንችል ነው። ለምሳሌ አንድ ተማሪ አማርኛ ወይም ደግሞ እንግሊዘኛ ማወቅ ስለፈለገ ብቻ እንዲሁ ዝም ብሎ ሊያውቅ አይችልም። ለምሳሌ እንግሊዘኛን ለማወቅ ከፈለጉኝ ከየትኛው ፖይንት ከየትኛው ክፍል ላይ ነው መጀመር ያለብኝ? የትኛው ላይ ጀምሬ ወደ የት ነው መሄድ ያለብኝ? እንዴት ነው ማጥናት ያለብኝ? እንዴት ባጠና ነው ውጤታማ መሆነው የሚሉ ነጥቦችን ወይም ፖይንቶችን አእምሯችን ላይ መተንተን መቻል አለብን፣ ማሰብ መቻል አለብን። እንዲሁ ዝም ብለን ወደ ትምህርቱ ቀጥታ ብንሄድ ሊገባን አይችልም። ነገር ግን እነዚህን ነገሮች አእምሯችን ላይ አናላይዝ አድርገን
በደንብ አስበንበት የት ጀምረን የት እንደምንደርስ ማወቅ ከቻልን እመኑ በእርግጠኝነት ውጤታማ እንሆናለን ማለት ነው። አብዛኛዎቹ አልገባንም ስናጠናው አማርኛ ይከብደኛል፣ እንግሊዝኛ ይከብደናል ምንለው ከየት ጀምረን ወደ የት መሄድ እንዳለብን ስለማናቅ ነው። በእርግጠኝነት ይህን ማወቅ ከቻልን በቀላሉ የምንፈልገውን የትምህርት አይነት በቀላል መንገድ መገንዘብ ማወቅ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ደግሞ ቪዲዮአችን ይህንን ይመስል ነበረ። አስፈላጊ ከሆነ ቀጣይም ሌሎች ነገሮችን ልጨምርላችሁ እችላለሁ። ስለተከታተላችሁ ከልብ አድርጌ አመሰግናለሁ። በሌላ ርዕስ ወይም ደግሞ ትምህርት ከምንገናኝ መልካም ጊዜ ተመኘው። ሰናይ ጊዜ